ቲክቶከር አዶናይና ጃኒ ማምሻውን መታሰራቸው ተሰምቷል። የመታሰራቸው ምክንያት ምን ይሆን? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ የዕለቱ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ቲክታክ ኢትዮጵያ ውስጥ ከመጣ ወዲህ በርካታ ቁጥር ያላቸው ወጣቶች ወደ ሚዲያ በመቅረብ የማይሆን ድርጊቶችን በሶሻል ሚዲያ መስኮት አሳይቷል በማለት በርካታና ከፍተኛ ትችት ሲያስነሳ ቆይተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቲክቶከሮች ጉዳይ የሆነ ጊዜ ተጠይቆ ቲክቶክ ማለት ያው ሰው ቤት ያለውን አመሉን ነው ወደ ፓብሊክ ወይም ወደ ይፋ ወደ ህዝብ ይዞ መጣው በማለት መናገራቸው የምታወስ ነው። በእርግጥ ሰው ቤት ያለውን ውስጥ ያለውን ባህሪ በአደባባይ ቢያሳይም በዚህ ብቻ መደምደሙ ተገቢ አይደለም። ያን የቲክታክ መስኮት የሚከታተሉ ታዳጊዎችና ህጻናት የሚባል ነገር አለ። ለነሱ መጥፊያ እየሆነ መምጣቱ በርካቶችን ያሳዘነና ያበሳጨ ክስተት ሆኗል። ቲክቶክ እድሜ ተገድቦ ይታይ በባለም ህጻናቶቹ እድሜያቸውን ጨምሮ በአዋቂዎች እኩል ከማየትም ወደ ኋላ እንደማይሉ የአደባባይ መረጃዎች ናቸው። እስከ መቼ ታዲያ በዚሁ በኢትዮጵያ ወጣቶች ህይወት እየተበላሸ የተለያዩ ነገሮችን ወጣቶች ለላይክና በህዝብ ዘንድ ለመወደድ የሚያደርጉት ነገር እጅግ በጣም ከባድ ነው። አሁን የተጀመረው ማህበራዊ ሚዲያ ላይ ብልግና አልፎም ደግሞ ከእንጨት ላይ ከትላልቅ ነገሮች ላይ መውደቅ፣ ውሃ ውስጥ መውደቅ፣ ጭቃ ውስጥ መግባት ቻሌንጅ እያሉ ከዚህ በፊት ያደጉት ሀገራት ላይ በርካታ ቁጥር ያላቸው ታዳጊዎች ራሳቸውን ስቶ ከዛም ለሞት የመዳረጋቸውም የምታወስ ነው። አሁን ደግሞ እኛ ሀገር በጣም ሲሪየስና ሪስክ የሆኑት ጉዳዮችን ለትውልድ እያሳዩ ነው። ስለዚህ እነዚህ ሰዎች መጠየቅ አለባቸው በሚል አልፎም ደግሞ በቲክታክ ክሬቲቭ አዋርድ ሳይሆን በቲክታክ ስራ ፈት አዋርድ በማለት ነው በርካቶቹ የገለጹ ያሉት። በቲክታክ ስራ አጥፊ ቡድን በማለትም በርካቶቹ የገለጹ ናቸው። በጣም በሚያሳዝን ሁኔታ በዚሁ አዋርድስ ላይ አለባበስን በማስመልከት ኢትዮጵያን የማይወክሉ መርዛቸውን ከረጩ በኋላ ካስተላለፉ በኋላ ይቅርታ የሚጠይቁበት አካሄድ በርካቶችን ያስቆጣና ያሳዘነ ክስተት ሆኗል። የልባቸውን ካደረሱ በኋላ ነው በጣም የሚያሳዝነው ወጥቶ ይቅርታ የሚጠይቁት። ስንት የወንዳ ወንድ ልብስ አለ። በጣም በሚያሳዝን ሁኔታውን የማያውቁ መስሎ ህዝቡን ማጃጃላቸው ነው በእነሱ ቤት። ስንት አክተሮች አሁን ለምሳሌ የሆሊውድ ፊልም ምረቃስ የተለያዩ አዋርድስ ላይ ወንዳ ወንድ ለብሶ የሚገኙ ስንት ጀግኖች አሉ። በጣም በሚገርም ሁኔታ ወንዳ ወንድ ልብስ እያለ በጣም በሚያሳዝን ሁኔታ ወንዱ የሴቱ ሴቱ የወንዱን አክት የሚያደርጉበት አልፎም ሴቷ ደግሞ ገላዋን ተገላልጣ መገኘቷ በርካቶችን ያሳዘነና የልብ የሰበረ ክስተት ሆኗል። በጣም በሚያሳዝን ሁኔታ ትውልድን ለማጥፋት በፓብሊክ ይዞ መገኘቱ ምን የሚሉት ጉድ ነው በማለት በርካቶቹ ቁጣቸውንና ሀሳባቸውን ባነሱት መሰረት በርካቶቹ ከዛም የተነሳ በፖሊስ ቁጥጥር ስር መዋላቸው የምታወስ ነው። ታዲያስ ማምሻውን የተሰማው ስግጥ ፍምስ በሚል መሪ ቃል የምታወቀው አዶናይ ዳግም እዩ ጩፋም ጋር ተገናኝቷል። እዩ ጩፋ ይጠየቅ ይሆን? በጣም በሚያሳዝን ሁኔታ መንግስት እንግዲህ ፍትህና እኩልነት ካሰፈነ እስከ እዩ ጩፋ መሄድ አለበት በማለት ነው በርካቶቹ የገለጹ ያሉት። ምክንያቱም እሱም ስግጥ ፍምስ ስግጥግጥ ብሎ ጭራሽ ኮንፊርሜሽን የሰጠው አንዱ እሱ ነው። አዶናይ ዳግም ወደ እዩ ጩፋ ሲሄድ ስግጥግጥ በማለትም ድጋሜ የተናገረው ራሱ እዩ ጩፋ እጁ የለበትም ወይ? አየር ኃይልን ያሰረ መንግስት ለእጁ እዩ ጩፋ ሲሆን እጁ ማጠር የለበትም በማለትም ነው። ማንም ከህግ በላይ አይደለም። ሁሉም ስግጥ ፍምስ እያለ ነው። በጣም በሚያሳዝን ሁኔታ ያው ቃላቱ ብለያይም ሀሰተኛ ነቢያቶች መጠየቅ አለባቸው። ህዝብን የሚያጭበረብሩት የሚያታልሉት ለመቶ ሰው ተንብዮ ለሶስቱ ስሳካለት ተሳካ ብሎ የሚያጨበጭቡት በጣም በሚያሳዝኑ የሰውን ባክግራውንድ ጀርባ እያጠኑ የምተነብዩት አገልጋዮችን በማስመልከት አጠቃላይ ያን በማስመልከት እጅግ አሳዛኝና ትውልድን እያጠፋ ያለው ክስተትን በማስመልከት ማንም ሊጠንቀቅና
ነገሮችን ማየት አለበት። ፍትህና እኩልነት ለሁሉም መታየት አለበት፣ መገለጥ አለበት። ፍትህና እኩልነት መስፈን ካለበት ለሁሉም ነው በማለትም ነው። በእርግጥ እንግዲህ የኢዩ ጩፋን ጉዳይ በማስመልከት ከምን አንጻር ከምን ሞቲቭ ነው ተናገረው የሚለውን ዲቴይል ማብራሪያ እንደምሰጥም ምንም ጥርጥር የለውም። በርካቶቹ ሀሳባቸውን የገለጹ ናቸው። ኢዩ ጩፋ ከምን ሞቲቭ የተነሳ ነው ይህን ሀሳብ ያስተላልፈው በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ስግጥ ፍምስ የሚል መሪ ቃል ምን ለማለት ታስበው ነው? ኢዩ ጩፋ ምናልባት ይጠየቅ ይሁን አይጠየቅ ይሁን የምታወቅ ነገር የለም። ከምን ሞቲቭ ተነስቶ ተናገረ የሚለው እንግዲህ ዲቴይሉን እሱ ስገልጽ የምናየው ይሆናል። አጠቃላይ እንግዲህ ማምሻውን አዶናይና ጃኒ መያዛቸው የምታወስም ነው። ሴቷ ጃኒና ወንዱ ጃኒ ነው የሚታወቀው። ወንዱ ጃኒ ቀድሞ ታስሯል ባለባበሱ ምክንያት። ሴቷ ጃኒ ደግሞ የአዶናይ ገርል ፍሬንድ ነች ወይም ጓደኛው ነች። እንግዲህ በአሁኑ ሰዓት ሁለቱ ማምሻውን በቁጥጥር ስር መዋላቸው አልፎም ደግሞ የኢትዮጵያ ፌዴራል ፖሊስ ይፋዊ መግለጫ መስጠቱም የምታወቅ ነው። በዚህ ዙሪያ እንግዲህ በዋናነት አዶናይ በምን ምክንያት ታሰረ? አዶናይ ብርሃነ ኃይለ ሚካኤል የሚባል እንግዲህ ስሙ ትውልዱን ከዚህ በፊት እንግዲህ ወደ ትግራይ አድርጎ ከዛ ደግሞ ወደ አሜሪካ ካቀና በኋላ ኑሮ አልተመቸውም። ወደ ካናዳ በመግባት ካናዳ አሳይለም ሲከር በመሆን ከዛ ተሳክቶለት ስራ መጀመሩ የምታወስ ነው። ያን ሁላ ፈተና አልፎ እንደ ሞቲቬሽናል ስፒከር ያድርገው ነበረ። አንዳንዴ ከመስመር ይወጣ ነበረ። ማንንም አትስሚ የሚለው ነገር ነው በጣም በሚያሳዝን ሁኔታ ለችግር የዳረገው። ምናልባት አዶናይ በፖዚቲቭ ሞቲቬሽን ብናገርም የቃላት አጣጣል ምናልባት ቃላት አጠቃቀም ይሆናል አማርኛ ሁለተኛው ቋንቋው ስለሆነ ምናልባት ከዛም የተነሳ ሊሆን እንደሚችልም በርካቶቹ የገለጹ ናቸው። ማንንም አትስሚ አትስማ ማለት በጣም ከፍተኛ ሪስክ እንዳለው ጭምርም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። አጠቃላይ ያን በማስመልከት አዶናይ ስግጥ ፍምስ የሚለውን ጉዳይ በማስመልከትም ሰሞኑን እንግዲህ ከፍተኛ ትኩሳትና ውዝግብ ያስነሳ በታላቁ ሩጫ ላይ ደግሞ እሱን ወጥመድ ውስጥ ለመክተት አረንጓዴ፣ ቢጫ፣ ቀይ ቀብቶት በጣም በሚያሳዝን ሁኔታ እንግዲህ እንደምታወቀው ኮከብ ያለው የለውም የሚባል ነገር የለም። ቀለም ሲቀባ በጣም ፈተና ነው፣ የታወቀ ነው። የኢትዮጵያዊነት መገለጫ ለማለትም ነው እንጂ እሱ የፖለቲካ ዓላማ ይዞ እንዳልሆነም ግልጽ ነው። ከዛም አልፎ ደግሞም እንግዲህ ጦር የወታደር ኢፌድሪ ጦር ኃይሎችን በጣም አየር ኃይሎችን በመጎብኘት ሰግጡ በማለትም ነው። ሰግጡ የሚል አማርኛ ምንድነው ነው? ጽኑ፣ አትስሙ፣ ወደ ኋላ አትበሉ ለማለት ነው ምንድነው የሚለውን በርካቶቹም ከዛም የተነሳ አየር ኃይሎች እሱን የጋበዙት በቁጥጥር ስር መንግስት ማዋሉ የምታወስ ነው። ቲክታክ ከዚህ በኋላ ለኢትዮጵያ ወጣቶች እንደማያስፈልግም ነው። ምክንያቱም ወጣቱን እያበላሸና እያጠፋ እንጂ ምንም የሚጠቅመውና የሚፈይደው ነገር እንደሌለ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። ስራ ፍት ቁጥር በከፍተኛ ሁኔታ እየተበራከተ ነው። በከፍተኛ ሁኔታ ተማሪዎችም ትምህርታቸውን እንዳይማሩ ወደ ኋላ እንዲመለሱም እየዳረገ ስለሆነ ቲክታክ እንደማያስፈልግ ጭምርም እንደ ሀገርም በማለት በርካቶቹም ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። ፌስቡክ በዚህ ልክ ኢትዮጵያውያንን አላበላሸም በፍጹም። አጠቃላይ ያሉት ኢትዮጵያኖችም ያን በማስመልከት ነው የወጡት መረጃዎችን በማስመልከት ለእናንተ ይዤላችሁ የመጣሁት። እንግዲህ አጠቃላይ በዚህ ዙሪያ በቲክታክ ክሬቲቭ አዋርድ በማስመልከት አሸናፊ የሆነው አዶናይ ብርሃነ ኃይለ ሚካኤል አጠቃላይ የሱን በማስመልከት ነው ለእናንተ ይዤላችሁ መጣሁት። ዕለታዊ መረጃዎችን በማስመልከት ይህ የዕለቱን ፎኖ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁ በሰላም ክፍል ሰላም ያቆያችሁ።